ይሄ ድምጽ ይሰማችኋል አይደለ? የአላርም ነው። የአላርም ነው ማለት የሙከራ አላርም። ጉዳዩ ዴንጀር ዞንም ልንሆን እንችላለን። ለምሳሌ አሁን አንዳንድ ሀገሮች ላይ ሚሳኤል ሲተኮስ ምናምን ሰዎችን ወደ ምሽጋችሁ ግቡ ለማለት ይሄ አላርም ይለቀቃል። አሁን ይሄ አላርም ለምን እንደተለቀቀ አይዶን ነው። እኔ ግን እንደ ሙከራ ስላየሁት ፓኒክ ውስጥ አልገባውም። እኔም ብቻ አይደለም፣ እነዚህም እዚህ ጋር ቅርጫት ኳስ የሚጫወቱት ፓኒክ ውስጥ አይደሉም። ግን ሰምታይምስ ህዝቡን አለርት ለማድረግ መንግስት እንዲህ አይነት ድምጽ ይለቃል እና አሁን ነገሩ ሲሪየስ ነው ወይስ ለሙከራ ነው የማውቀው ነገር የለም። እና ፎርቹኔትሊ አላርሙ ቆሟል ከሁለት ሳይረን በኋላ እና ኤቭሪቲንግ ኢዝ አንደር ኮንትሮል። እኔም እንግዲህ የጠዋቷን ጢብኛ ፀሐይን እየሞኩ ይሄንን ኮንተንት በአጋጣሚ ሰራው ማለት ነው። ለነገር ኮንተንት ለመስራት በጣም ቀላል ነው። ፋስት ማይንድ እና ሲቹዌሽንን መጠቀም ነው። አሁን ያለው ሲቹዌሽን ይሄ ነው። አላርም እያለ ነው። ይሄን አላርም እንዴት ኮንተንት ልስራበት ካልክ ወዲያ ወደ ጭንቅላት የሆነ ሀሳብ ይመጣል። በዛ ሀሳብ ኮምባይን አድርጎ አንድ ኮንተንት መስራት ይቻላል ማለት ነው። በዚህ አጋጣሚ እንግዲህ የኖርዌይ መንግስት ምን ያህል ለዜጎቹ እንደሚጨነቅ መንግስት ቀን ከሌት በዋነኛነት የሚሰራው የዜጎችን ደህንነት መጠበቅና ኮንዱሲቭ ኢንቫይሮንመንት የተመቻቸ ኢንቫይሮንመንት መፍጠር ነው የአንድ ሀገር መንግስት። ለምሳሌ ልማት፣ የተለያየ ስልጣኔ በኢንፍራስትራክቸር በሀገር ላይ መስራት ቫይታል ኢምፖርታንት ነው። ይህ ማለት ግን ከዜጎች ደህንነት አይበልጥም። ልማት ኢንፍራስትራክቸር ፉት የሚሉ ጭልጥ ነው የዜጎች ደህንነት ካልተጠበቀ። የዜጎች ደህንነት ካልተጠበቀ ህዝቦች ኦል ኦፍ ዘ ሰደን አመጽ ውስጥ ይገቡና ኢንፍራስትራክቸር ጠቅላላ ሊወድም ይችላል። ስለዚህ የመጀመሪያው ፕሪሚየር የሆነ ስራ ለመንግስት የዜጎችን ጤንነት መጠበቅ ነው፣ ሌላ አይደለም። ይህን ስንመለከት እንግዲህ በሀገራችን ያለው መንግስት የዜጎችን ደህንነት መጠበቅ አልቻለም። ዜጎች ይታረዳሉ። በተደጋጋሚ ጊዜ ዜጎች ይታረዳሉ። ምክንያቱም መንግስት ዊክ ሆኖ የእነሱን ደህንነት ሊጠብቅ አልቻለም። መንግስት ዊክ ሆኖ የእነሱን ደህንነት ካልጠበቀ አት ዘ ኤንድ ኦፍ ዘ ዴይ ህዝባዊ አመጽ ኢኔቪተብል ነው፣ በቃ ይመጣል። ምክንያቱም እድሜ ልኩን እየታረደ አንድ ህዝብ ጸጥ ብሎ አይኖርም። ምክንያቱም በሀገራችንም ሆነ በሌላ ሀገር የመጣው ሁሉ ህዝባዊ አመጽ ደህንነታችን አልተጠበቀም፣ ተደፈርን፣ ተዋረድን ብለው ነው አይደል እንዴ? ሁሉ የሚነገር ይሄ ብሔር ተጨቆነ ምናምን አይደል እንዴ የሚባለው? ስለዚህ ይሄም አንዱ ኬዝ ይሆንና ህዝባዊ አመጽ አሁን ካለ የበለጠ ያስነሳል። ያን ጊዜ መንግስት የሰራው ልማት ሁሉ በአንድ ጀንበር ይወድማል። ህዝቦች ሲያመጹ በተልካሻ የሚሆን ጥሩ ምክንያት ኢንፍራስትራክቸርን ሲያወድሙ አይተናል። ስለዚህ መንግስት ቅድሚያ ሰጥቶ በህዝቦች ደህንነት ላይ አበክሮ መስራት አለበት። ዛሬ ላስተላልፍላችሁ የፈለኩት ይሄንን ነው። ካሳሁን ነኝ ከኖርዌይ።